መኪና ይሁን ለግል ተሽከርካሪ በምንም አይነት ምክንያት ነዳጅ ከማደያ እንዳይቀሩ ከበላይ አዛዥ መመሪያ ለእያንዳንዱ ማደያ ቤት ትዕዛዝ መተላለፉ ታውቋል። በኮሎኔል ደመቀ ዘውዱ የሚመራው በወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴም ለውሳኔው ድጋፉን ሰጥቷል። በዋናነት የፈጥኖ ደራሽ ኃይል አዛዥ የነበሩት ጀነራል ታደሰ ብሩ፣ ኮሎኔል ፈቃዱ ዋከነና መቶ አለቃ ወንድሙ በፍቃዱ መሆናቸው በትግራይ ክልል ቀደም ሲል በዲዲአር የተሸኙት በእያንዳንዱ ቀበሌ የሚኖሩ የነበሩ አርሚ በአስቸኳይ እንዲመለሱ ህወሓት ጥሪ ያቀረበ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የማክሰኞ የካቲት 17 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። ለሰባተኛው አጠቃላይ ምርጫ በታዛቢዎች በመራጮች ትምህርት የመገናኛ ብዙሃን እንቅስቃሴን በተመለከተ ስራዎች እየተሰሩ መሆናቸው ተመላከተ። እኔ እመርጣለሁ በሚል ርዕስ የመራጮች ትምህርት ለመስጠት ህብረቱ ዝግጅቱን ማጠናቀቁን የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት አስታውቋል። የመራጮች ትምህርት በሁለት መንገድ እንደሚካሄድና አባል ድርጅቶች የመራጮች ትምህርት እንዲሰጡ የገንዘብ ድጋፍ በማመቻቸት 14 ድርጅቶች ትምህርቱን መስጠት እንዲችሉ የገንዘብ አማራጮች መፈጠሩን የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ዋና ዳይሬክተር አበራ ኃይለማርያም ተናግረዋል። የእሷ ድምፅ የሚል ፕሮግራም በማዘጋጀት የሴቶችን የፖለቲካ ተሳትፎ ለማጠናከርና ሴት እጩዎችን ለማሳተፍ ያለመ በመሆኑ በማህበራዊ ሚዲያው ስለ ምርጫው እየተሰራጩ ያሉ መረጃዎች ይዘት ምን ይመስላል የሚለውን ክትትል እንደሚደረግ የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ዋና ዳይሬክተር አበራ ኃይለማርያም ጨምረው ገልጠዋል። የአድዋ ድል በዓል መከበር የኢትዮጵያዊነት የጥንካሬና የጽናት መሰረት ዳግም የሚታደስበት ለሀገራችን ሉዓላዊነትና አንድነት የገባነውን ቃል ኪዳን የምናጸናበት ነው ሲሉ የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ ገለጹ። የመከላከያ ሚኒስትሯ 130ኛውን የአድዋ ድል በዓል አከባበር አስመልክተው ጋዜጣዊ መግለጫ በሰጡበት ወቅት የድል በዓሉን ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በሀገር አቀፍ ደረጃ ለማክበር አስፈላጊው ዝግጅት ተጠናቋል ብለዋል። የአድዋ ድል የኢትዮጵያን የማይበገር ማንነት ማህተም፣ የጥቁር ህዝቦች የነጻነት ፋናና የሰው ልጅ እኩልነት የተረጋገጠበት ዓለም አቀፋዊ ድል ነው ሲሉ ሚኒስትሯ ገልጸዋል። 130ኛውን የአድዋ ድል በዓልን ስናከብር የኢትዮጵያዊነትን የጥንካሬና የጽናት መሰረት ዳግም የምናድስበት፣ ለሀገራችን ሉዓላዊነትና አንድነት የገባነውን ቃል ኪዳን የምናጸናበት ልዩ ታሪካዊ አጋጣሚ መሆኑንም እንዲሁ ተናግረዋል። ሚኒስትሯ ኢትዮጵያውያን በ1888 ዓ.ም በአድዋ ተራሮች ላይ ዘር፣ ቀለም፣ ሃይማኖት ሳይለያቸው ለአንዲት ሉዓላዊት ሀገር በህብረት የቆሙበትና ተጋድሎ የፈጸሙበት የጋራ ድል መሆኑን የተናገሩት ሚኒስትሯ የዘንድሮ መሪ ሀሳብ ትናንት በጀግኖች ደምና አጥንት የተጠበቀችውን ሀገር በዛሬ በዘላቂ ሰላምና በልማት ወደ ሁለንተናዊ ሉዓላዊነትና ከፍታ ለማሻገር ያለንን ጽኑ ቁርጠኝነት ይገልጻል ብለዋል። ሚኒስትሯ ኢንጂነር አይሻ መሐመድ ጀግናዊ መከላከያ ሰራዊትም የአድዋውን ጀግንነት ውርስ በመሰነቅ የሀገርን ሰላምና ደህንነት ለማረጋገጥና ወደ ብሩህ አድማስ የምናደርገውን ጉዞ ለመጠበቅ ዝግጁ መሆኑን አረጋግጠዋል። በዓሉ ምክንያት በማድረግ የተለያዩ አህጉራዊና ሀገራዊ ሁነቶች መዘጋጀታቸውን የጠቆሙት ሚኒስትሯ የአድዋ ድምጾች፣ የወጣቶች መድረኮች፣ ስፖርታዊ ውድድሮች፣ ወታደራዊና ታሪካዊ ኤግዚቢሽኖች፣ ልዩ ልዩ የኪነ ጥበብ ስራዎችና የአድዋን ድል የሚዘክሩ ዘጋቢ ፊልሞች እንደሚቀርቡ ተናግረዋል። በዓሉ ለመላው ኢትዮጵያውያን የነገውን ብሩህ አድማስ በጋራ የሚያልሙበት ይሆናል ብለዋል።
በተመሳሳይ ዜና አድዋ የኢትዮጵያውያን የጋራ ትርክት መሰረትና የጥቁር ሕዝቦች ድል ነው አሉ የምስራቅ እዝ ምክትል አዛዥ ሜጀር ጀነራል ተስፋዬ ረጋሳ። በሀገር መከላከያ ሰራዊት የምስራቅ እዝና የሰሜን ምዕራብ እዝ አባላት 130ኛውን የአድዋ ድል በዓልን አስመልክተው ውይይት አድርገዋል። በመድረኩ ንግግር ያደረጉት የምስራቅ እዝ ምክትል አዛዥ ሜጀር ጀነራል ተስፋዬ ረጋሳ የአድዋ ድል የኢትዮጵያውያን የጋራ ትርክት መሰረትና የመላው ጥቁር ሕዝቦች የድል አሻራ መሆኑን ገልጸዋል። የአድዋ ድል የአሸናፊነት ሚስጥር የኢትዮጵያውያን ከዳር እስከ ዳር ለሀገራቸው ክብርና ሉዓላዊነት በጋራ መቆማቸው ነው ያሉት ጀነራል መኮንኑ ይህ በጀግነት ታሪክ ከሀገር አልፎ ለመላው ጥቁር ሕዝቦች የድል ብስራትና የታሪክ እጥፋት ያመጣ መሆኑንም አብራርተዋል። በዚህ ታላቅ ገድል የተረከብናትን ታላቅ ሀገር ክብሯንና ሉዓላዊነቷን በጀግነት ጠብቀን ማስቀጠል ችለናል፣ ተጠናክሮም ይቀጥላል ሲሉም ተናግረዋል። የኢትዮጵያን እድገት የማይሹ ባዕዳንን ተልዕኮ የተቀበሉ ባንዳዎችንና የጥፋት ተግባራቸውን ለመፈጸም የሚጥሩ ጽንፈኞችን ተከታትሎ ሕግ የማስከበሩ ስራ ተጠናክሮ እንደሚቀጥልም አረጋግጠዋል። የሀገር መከላከያ ሰራዊት በኢትዮጵያ ላይ ሊቃጡ የሚችሉ የትኛውንም ጥቃቶች መመከት የሚያስችል አስተማማኝ ቁመና ላይ መሆኑንም ገልጸዋል። በአማራና በትግራይ ክልል መንግስታት አከራካሪ ሆነው የቆዩት 5 የምርጫ ክልሎች የይገባኛል ጥያቄ እስከሚፈታ ድረስ ከትግራይ ክልል ውጭ ሆነው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው የፌዴሬሽን ምክር ቤት ውሳኔ አሳለፈ። በአማራና በትግራይ ክልላዊ መንግስታት አከራካሪ ሆነው የቆዩት የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑ ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 16 2018 ዓ.ም በአማራና በትግራይ ክልላዊ መንግስታት አከራካሪ የሆኑት ምርጫ ክልሎችን በተመለከተ የተሰጠ ውሳኔን በተመለከተ ታዲያንን መግለጫ አውጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉት የምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለህዝብ ይፋ ማድረጉ አይዘነጋም። ይህን ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት በቁጥር ፌደም ህዝባር አፈ ህዝባር 5 ህዝባር 13 ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት 5 የምርጫ ክልሎች የይገባኛል ጥያቄ እስከሚፈታ የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አስታውቋል። የክልል ምክር ቤት ምርጫው በአካባቢዎች ላይ የተነሳው የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አስታውቋል። በመሆኑ ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛ ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን በመግለጫው አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት የደረሰውን ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች የፖለቲካ ተዋንያን መግለጫዎችን አውጥተዋል። የትግራይ ክልል ጊዜያዊ አስተዳደር ህወሓት፣ ስምረት እና ሌሎችም ፓርቲዎች ውሳኔውን በብርቱ ተቃውመውታል። ከትግራይ ኃይሎች በወጡ ወታደራዊ አዛዦች የሚመራው ታጣቂው ቡድን የትግራይ የሰላም ኃይልን በተመሳሳይ ተቃውሞን አሰምቷል። ሀራ መሬት ሆኖ በአማራ ክልል በኩል ያሉ የፖለቲካ ፓርቲዎችና አካላት በበኩላቸው አከራካሪ ስለተባሉት አካባቢዎች የተላለፈውን ውሳኔ በበጎ ተመልክተውታል። በኮሎኔል ደመቀ ዘውዱ የሚመራው በወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴም ለውሳኔው ድጋፉን ሰጥቷል። ከዚሁ ጋር በተያያዘ የምርጫ ቦርድ ውሳኔ በአማራ ስም የሚነግደውን ቡድን ጭንብል ገፏል ሲሉ ፖለቲከኛው ጣሂር መሐመድ በተመሰከረለት የይፋዊ ማህበራዊ ገጻቸው ላይ የጻፉት ጽሑፍ አለ። የኢትዮጵያ ብሔራዊ ምርጫ ቦርድ በአከራካሪው አካባቢዎች ዙሪያ ያስተላለፈው ውሳኔ በአማራ ሕዝብ ስም የሚነግዱ መሳሪያ የታጠቁ ኃይሎችን ጭንብል መክፈፉን የፖለቲካ ተንታኙ ጣሂር መሐመድ ገልጸዋል።
እንደ ጣሂር መሐመድ ገለጻ ባለፈው ወር የምርጫ ቦርድ ያቆየውን አደረጃጀት መነሻ በማድረግ የምርጫ ክልሎችን ዝርዝር ይፋ ባደረገበት ወቅት በአማራ ትግል ስም የተደበቀውን መሰሪ ያሉትን እሳቸው መሰሪ ቡድን ወልቃይትና ራያ ወደ ትግራይ ክልል ተጠቃለሉ የሚል የሐሰት ትርክት በማናፈስ ውስጣዊ ደስታውን ሲገልጽ ነበር ሲሉ አስታውሰዋል። ሆኖም የእውነት ቀን አይቀርም ያሉት ጣሂር መሐመድ የፌዴሬሽን ምክር ቤትና ምርጫ ቦርድ በወሰኑት ማስተዋል የተሞላበት ውሳኔ ወልቃይትና ራያ በግዳጅ በሄዱበት የትግራይ ክልል አስተዳደር ውጭ ሆነው ምርጫቸውን እንዲያከናውኑ መወሰኑ የነጻነት ጮራው መቃረቡን አብስሯል ብለዋል። ጣሂር መሐመድ ሲቀጥሉ ዛሬ የህዝብ ድል ሲቃረብ ወልቃይት ተሸጧል በሚል ተቃውሞ የሚያሰሙት እነዚህ አካላት ትልቁ ስጋታቸው የማንነት ጥያቄው በህጋዊ መንገድ ተመልሶ ለንግድ የሚሆን አጀንዳ ማጣታቸው እንደሆነ አጋልጠዋል። ውሳኔው የፖለቲካ ነጋዴዎችና እውነተኛ የህዝብ ተቆርቋሪዎችን በግልጽ ለይቶ ያወጣበት መሆኑን የገለጹት የፖለቲካው ተንታኝ መንግስትና ምርጫ ቦርድ ለወሰዱት ሚዛናዊ ውሳኔ ምስጋና ይገባቸዋል ብለዋል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን በሞርስ የበላይ ጠባቂ የተፈቀደውን የመልእክት ሰምተን ስንመለስ ወደ ቀሪ ዜናዎች እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። የኔልሰን ማንዴላ መታሰቢያ ሙዚየም ኢትዮጵያ በአፍሪካ የነጻነት ትግል ያሳረፈችውን ደማቅ አሻራ የሚያንጸባርቅ መሆኑን በኢትዮጵያ የደቡብ አፍሪካ አምባሳደር ኖንሰን ሎሲ ገለጹ። የቀድሞ የደቡብ አፍሪካ ፕሬዝዳንትና የጸረ አፓርታይድ ታጋይ ኔልሰን ማንዴላ በሰለጠኑበት ኮልፌ ፌዴራል ፖሊስ ፈጥኖ ደራሽ ግቢ የተሰየመው የመታሰቢያ ሙዚየም ተመርቋል። በምረቃ መርሃ ግብሩ ላይ የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። በኢትዮጵያ የደቡብ አፍሪካ አምባሳደር ኖንሰን ሎሲ በዚህ ወቅት እንዳሉት ኢትዮጵያ ለአፍሪካውያን የነጻነት ትግል የጎላ አስተዋጽኦ አበርክታለች። ኢትዮጵያውያን ጀግንነትን የተላበሱ መሆናቸውንም ገልጸው የዓለም ጥቁር ሕዝቦች የነጻነት አባት የሆኑትን የቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ ማሰልጠናቸውንም አወድሰዋል። ኔልሰን ማንዴላ ለስልጠና ሲመጡ ማንነታቸውን ቀይረው እንደነበር አስታውሰው ኢትዮጵያ ለደቡብ አፍሪካ የአፓርታይድ ትግል ያበረከተችውን አስተዋጽኦ ያሳያል ብለዋል። የኔልሰን ማንዴላ መታሰቢያ ሙዚየም የሁለቱ ሀገራት ብቻ ሳይሆን የመላ አፍሪካውያን የትብብርና አንድነት መገለጫ መሆኑንም ጠቁመዋል። አምባሳደሯም ኢትዮጵያ አፍሪካውያን ችግሮች በአፍሪካውያን መፈታት አለባቸው የሚለውን በተግባር ያሳየች መሆኑንም እንዲሁ ጠቅሰዋል። የዓለም የጥቁር ሕዝቦች የነጻነት ቀንዲል የሆነው የአድዋ ድል የኢትዮጵያውያን የጀግንነትና አይበገሬነት የሚያረጋግጥ መሆኑን አምባሳደሯ ተናግረዋል። የኔልሰን ማንዴላ መታሰቢያ ሙዚየም የሁለቱ ሀገራት ወጣቶች ጀግንነትና ትብብርን ለትውልድ የሚያስተላልፉበት እውነት መሆኑንም የጠቀሱት አምባሳደሯ ኢትዮጵያና ደቡብ አፍሪካ ሁለት ሀገሮች ነገር ግን በታሪክና በጀግንነት አንድ ናቸው ብለዋል። ኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የመላው ጥቁር ሕዝቦች የነጻነት አባት የሆኑት የኔልሰን ማንዴላ ሙዚየም ታሪክን ለትውልድ የሚያስተላልፍ የአፍሪካን ሀገራት ወዳጅነት የሚያጠናክርና ኢትዮጵያ ለአፍሪካ ነጻነት ያበረከተችውን አስተዋጽኦ የሚዘክር ነው ብለዋል። ይህንን ያሉት ኮሚሽነሩ ኔልሰን ማንዴላ በ1955 ወታደራዊ ስልጠና የተከታተሉበት በቀድሞ የፈጥኖ ደራሽ ካምፕ በአሁኑ የፖሊስ ቴክኒክና ሙያ ኮሌጅ ቅጥር ግቢ ውስጥ የመታሰቢያ ሙዚየም በተመረቀበት ወቅት ነው። ኮሚሽነር ጀነራል በወቅቱ ማንዴላን ያሰለጠኑት በዋናነት የፈጥኖ ደራሽ ኃይል አዛዥ የነበሩት ጀነራል ታደሰ ብሩ፣ ኮሎኔል ፈቃዱ ዋኬኔ እና መቶ አለቃ ወንድሙ በፍቃዱ መሆናቸውን አስታውሰዋል።
እነዚህ ጀግኖች ለአፍሪካ ነጻነት ያላቸውን ቁርጠኝነት በማሳየት እውቀታቸውና ልምዳቸውን ለማንዴላ በማካፈል በደቡብ አፍሪካ የትጥቅ ትግል ላይ መሰረት እንዲጥሉ ረድተዋል ብለዋል። ኮሚሽነር ጀነራል ኔልሰን ማንዴላ ወደ ኢትዮጵያ ያደረጉት ጉዞ በአፍሪካ የነጻነት ታሪክ ውስጥ ጉልህ ስፍራ ያለው ክስተት ነው ካሉ በኋላ አሁን ላይም የኢትዮጵያ ፖሊስ ሚና ከሀገር ውስጥ ሕግ ማስከበር አልፎ ወደ አህጉራዊና ዓለም አቀፋዊ የሰላምና ደህንነት ትብብር ዘርፎች ላይ ዘልቆ እንደሚገኝ ጠቅሰዋል። በትግራይ ክልል ቀደም ሲል በዲዲአር የተሸኙት በእያንዳንዱ ቀበሌ የሚኖሩ የነበሩ አርሚ በአስቸኳይ እንዲመለሱ ህወሓት ጥሪ ያቀረበ። ጥሪውን የማይቀበል የአርሚ አባላት የከፋ እርምጃ እንደሚወሰድበት ህወሓት ከባድ ማስፈራሪያና ማስጠንቀቂያ የሰጠ ሲሆን ያልቆሰሉ፣ ያልተመቱ፣ ያልዘመቱ ሸሽተው ጫካ የገቡ የትግራይ ቴሌቪዥን ሰራተኞችን ሳይቀር ከስራ አስኪያጅ ጀምሮ ዲዲአር እንዲወስዱ ተደርጓል። በሙሉ የአድዋ ተወላጆች ብቻ ናቸው የዲዲአሩን እንዲወስዱ የተደረጉት ያሉት የሞርስ ምንጮች፣ አሁን ደግሞ ሁሉም በእያንዳንዱ ቀበሌ የሚኖር ማንኛውም ነዋሪ ትግራዋይ ነኝ የሚል ሁሉ እንዲዘምት እየተገደደ መሆኑን የሞርስ ምንጮች መረጃውን አገኘ ነው በማለት ጠቅሰዋል። እያንዳንዱ የመንግስት ሰራተኛ እንዲዘምት የሚያስገድድ ደብዳቤ ከነደብረጽዮን ቢሮ ማስገደጃ እየተሰራጨ መሆኑንም ሞርስ አረጋግጧል። ጋዜጠኞች 100% ከደሞዛቸው ቆርጠው ወደ ግዳጅ እንዲሄዱ የተወሰነ ሲሆን ከድምፀ ወያኔና ከትግራይ ቴሌቪዥን ወደ ግዳጅ እንዲሄዱ የተወሰነውን ውሳኔ እንዲተገበሩና ለሚሰጣቸው ትዕዛዝም ዝግጁ ሆነው እንዲጠባበቁ፣ አለበለዚያ የመኖርም ሆነ ደሞዝም ከዚህ በኋላ የለም በማለት ማስፈራሪያ እየደረሳቸው መሆኑ ታውቋል። በመቀሌ መከላከያ እንዳይገባ የሚፈልጉት የህወሓት አባሎችና ካድሬዎች የእነርሱ ባልሆነ ዘርፈው ሀብት ያከማቹ ግለሰቦችም ጭምር መሆናቸውንና ቀደም ሲል በጦርነት ሰዓት የዘረፉትም ብቻ ናቸው። ምክንያቱም የዘረፉትን መመለስ ስለማይፈልጉ እንዲህ ያለውን ትርምስ ባይፈጥሩትም የተፈጠረውን በገንዘባቸው ስፖንሰር ያደርጉታል ይላሉ እማኞች። አሁን የትግራይ ክልል የወንጀለኛ መደበቂያ ሆናለች የሚሉት የመቀሌና አካባቢው ነዋሪዎች የኦነግ ሸኔ፣ ፋኖ፣ የአገው ታጣቂዎች፣ የአፋር ታጣቂዎችን በማሰልጠን ላይ የሚገኙት የሻዕቢያ ወታደሮች ከመሆናቸውን በላይ ስምሪቱ ከመቀሌ ነው ይላሉ። ይህ በእንዲህ እንዳለ በመቀሌ ከተማ ለመንግስት መኪና ይሁን ለግል ተሽከርካሪ በምንም አይነት ምክንያት ነዳጅ ከማደያ እንዳይቀሩ ከበላይ አዛዥ መመሪያ ለእያንዳንዱ ማደያ ቤት ትዕዛዝ መተላለፉ ታውቋል። ነዳጁን ለኦራልና ለታንክ ስለሚፈለግ እንዳትሰጡ በማለት በቀን 12 6ኛ ወር 2018 ዓ.ም ትዕዛዝ መተላለፉን አረጋግጠናል ብለዋል የሞርስ ምንጮች። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲዩ ምስጋናቸውን አቅርበውላቸዋል። አሁንም አዳዲስ ቤተሰቦችን እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን አትዘንጉም። በአፍሪካ ቀንድና በመካከለኛው ምስራቅ ያለውን የኃይል ሚዛን ሊቀይሩ የሚችሉ ሁለት ዋና ዋና ጉዞዎች ዛሬ ተጀምረዋል። የእስራኤል ፕሬዝዳንት ወደ አዲስ አበባ፣ የህንዱ ፕሬዝዳንት ወደ እስራኤል። የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ አዲስ አበባ በሚኖራቸው ቆይታ እስራኤል በአፍሪካ ያላትን ተጽዕኖ ለማሳደግና ከኢትዮጵያ ጋር ያላትን ስትራቴጂካዊ ግንኙነት ለማጠናከር ያለመ ጉዞ ስለማድረጋቸው የዲፕሎማቲክ ምንጮች ጠቁመዋል። ጠቅላይ ሚኒስትር ናሬንድራ ሞዲ ወደ እስራኤል የሚያደርጉት ጉዞ ደግሞ የሁለቱን ሀገራት ወዳጅነት ይበልጥ የሚያጠናክር ሲሆን በኤዥያና በመካከለኛው ምስራቅ ፖለቲካ ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ እየተጠበቀ ነው። የእስራኤሉ ፕሬዝዳንት የጽዮን ክንፍ በተባለው አውሮፕላን ተሳፍረው ወደ ኢትዮጵያ ሊበሩ በተዘጋጁበት ወቅት በሌላ የእስራኤል የንግድ አየር መንገድ አውሮፕላን ተቀይሮላቸዋል። የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ ወደ ኢትዮጵያ ያደረጉት የታቀደውን ይፋዊ ጉዞ በመንግስት አውሮፕላን ሳይሆን በንግድ አየር መንገድ ላይ ለመብረር የተገደዱት የጽዮን ክንፍ በከፍተኛ ወጪ ቢዘጋጅም ለዚህ ጉዞ የሚያስፈልጉ የደህንነት ማረጋገጫዎች ባለመጠናቀቃቸው ሌላ አውሮፕላን እንዲቀይሩ አስገድዷቸዋል ነው ያሉት የደህንነት ምንጮች። በዚህ ምክንያት ፕሬዝዳንቱ በንግድ በረራ መጠቀም አስፈላጊ ሆኖላቸዋል። ከዚህ ቀደም አሁን በቅርቡ ወደ አውስትራሊያ በነበራቸው ጉዞም ፕሬዝዳንቱ በንግድ አየር መንገድ ተጠቅመው ነበር። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው
ወንድም ኢዮብ የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው በድጋሚ ምስጋናቸውን አቅርበውላቸዋል። በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የማክሰኞ የካቲት 17 ቀን 2018 ዓ.ም የሞርስ ዜና እስካሁኑ ነበር። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ የሞርስ መርሃ ግብር ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።